የእያንዳንዱ ሰው ሰውነት እንደ ክፍት መጽሐፍ ነው። ማድረግ የሚጠበቅብህ ነገር ያንን መጽሐፍ እንዴት እንደምታነብ መማር ብቻ ነው። ምክንያቱም ወደ አንድ ክፍል ስትገባ ሰዎች መጀመሪያ የሚያስተውሉት ምንድን ነው? አንድም ቃል ከመናገር በፊት የሰውነትህ ቋንቋ ከአካሄድ ጀምሮ እስከ አነጋገር ድረስ ሰዎች ያከብሩሃል ወይስ ችላ ይሉሃል የሚለውን ይወስናል። በሌላ በኩል የሰውነት ቋንቋቸውን በኃይለኛ ሁኔታ መጠቀም የማይችሉ ሰዎች በሌሎች ፊት ፈሪ፣ ደካማና በራሳቸው የማይተማመኑ ሰዎች መስለው ይታያሉ። ለዚህም ነው በዚህ ቪዲዮ ውስጥ እጅግ በራሳቸው የሚተማመኑና ከፍተኛ ቦታ ያላቸው ሰዎች የሚጠቀሙትን ኃይለኛ የሰውነት ቋንቋ አንድ በአንድ የምንተነትነው። እነዚህን መርሆች በመጠቀም አንተም ለራስህ ኃይለኛና በራስ የመተማመን የሰውነት ቋንቋን መገንባት ትችላለህ። ከዚያ በኋላ ማንም ችላ ሊልህ በፍጹም አይደፍርም። በኮመንት ስር እኔ ኃይለኛ ነኝ ብለህ አሁኑኑ ጻፍ። ምክንያቱም ከዛሬ ጀምሮ ህይወት ሊቀየር ነው። እንዲሁም በዚህ ቪዲዮ መጨረሻ ላይ የማስቀምጠው የመጨረሻው መርህ እንዳያመልጥህ እርግጠኛ መሆን አለብህ። ምክንያቱም ያለሱ በዚህ ቪዲዮ የምንነጋገራቸው እያንዳንዱ ነገሮች በትክክል በህይወት ላይ ለማዋል አትችልም ወይም ይከብድሃል። አሁን ወደ መጀመሪያው እርምጃ እንሂድ። የመጀመሪያው ህግ፣ የአካሄድ የሰውነት ቋንቋን ተረዳ። አስታውስ፣ የመጀመሪያ ስሜት የሚፈጥረው አካሄድ ነው። አንድ ጊዜ የተፈጠረ የመጀመሪያ ስሜት ዳግም ለመፈጠር ሁለተኛ እድል አይሰጥህም። አንድ እባብ ሰዎችን ለማስፈራራት ወይም የበላይነቱን ለማሳየት ሲፈልግ ኮፈኑን ከፍ እንደሚያደርግ ሳታስተውል አትቀርም። ይህን የሚያደርገው ራሱን የበለጠ ትልቅ፣ ጠንካራና በራሱ የሚተማመን እንዲመስል ነው። ይህ ተመሳሳይ መርህ በራሱ የሚተማመን ሰውም መጠቀም አለበት ወይም ይጠቀማል። ይህም እሱ ጠንካራ፣ በራሱ የሚተማመንና ከፍተኛ መገኘት ያለው ሰው ወይም ፕሬዘንስ ያለው ሰው መሆኑን ያሳያል። ለዚህ ነው በትወና ትምህርት ቤቶች መጀመሪያ የሚማሩት እንዴት መራመድ እንዳለባቸው፣ እንዴት መራመድ እንደሚገባ ነው። ምክንያቱም በፊልሞች ውስጥ የጀግናው ወይም የአልፋ ባህሪ መለያ በመጀመሪያ የሚታየው በአካሄዱ ነው። ስለዚህ ሌላ ጊዜ ስትራመድ ሁልጊዜ እነዚህን ነጥቦች ማስታወስ ይኖርብሃል። አንደኛ፣ ቀጥ ያለ አቋም ወይም ስትሬት ፖስቸር። ስትራመድ ጀርባህን ቀጥ አድርግ፣ ትከሻዎችህን ዘና አድርግ፣ ደረትህንም በትንሹ ወደፊት ግፋው ወይም ክፈት። ይህ በቅጽበት በራስ የመተማመን ሰው እንድትመስል ያደርጋል። ውስጥ ፍርሃት ቢኖርህም እንኳን ይህ ዘዴ እጅግ በጣም ኃይለኛና ውጤታማ ነው። ሁለተኛው የአይን አቅጣጫ ነው። ሁልጊዜ ወደፊት ተመልከት። ራስህን ዝቅ አድርገህ መራመድ ወይም መሬቱን ብቻ ማየት ደህንነት የማይሰማው በራሱ የማይተማመን ሰው እንደሆንክ መልእክት ይልካል ወይም ያሳያል። እንዲሁም በአካባቢ ላይ ቁጥጥር እንደሌለ ስሜትን ይጭራል ወይም ይፈጥራል። ነገር ግን አይኖችህ ወደፊት ማየት ወይም አርቀ ማየት ጠንካራ፣ ንቁና በራስ የመተማመን ሰው እንደሆንክ ያሳያል። ሶስተኛው ተፈጥሯዊ የእጅ እንቅስቃሴ። አንድ ትንሽ እንስሳ ወይም ነፍሳት ሲፈራ ወይም ሲጨነቅ ሰውነቱን ያጠባል ወይም ግትርም ይሆናል። በተመሳሳይ ስትራመድ እጆችህንና ትከሻዎችህን ጠንክረህ ከያዝክ ወይም ደካማና የተጨናነቀ ሰው ትመስላለህ። እጆችህን በግድ ለመቆጣጠር አትሞክር። በተፈጥሮ እንዲንቀሳቀሱ ተዋቸው። በጣም ግትር ወይም ከመጠን በላይ ድራማዊ መሆን የለባቸውም። አራተኛው የአካሄድ ፍጥነት ነው። በጣም ፈጥነህ አትራመድ፣ ዘግይተህ የመጣ ሰው እንዳትመስል። እንዲሁም በጣም ቀስ ብለህ አትራመድ፣ ኃይል የሌለህ ሰው እንዳትመስል። በቁጥጥር ስር እንዳለ የሚያሳይ የተመጣጠነ ፍጥነት ጠብቅ። ቀጥ ባለ አቋም፣ ዘና ባሉ ትከሻዎች፣ ዓይንህን ወደፊት አድርገህና በተፈጥሯዊ ምት ስትራመድ አንድም ቃል ሳትናገር የሰዎችን ክብር ታገኛለህ። መራመድ ትንሽ ነገር ይመስላል፣ ነገር ግን ይህ ለዓለም የምታደርገው የመጀመሪያው መግቢያ ነው። አሁን ደግሞ ልትርቃቸው ስለሚገቡ ስህተቶች እንነጋገር። ከዛ በፊት ግን በዚህ ሐሳብ ዙሪያ የጻፍኩት አጭር መጽሐፍ ስላለ የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ አድራሻ ጻፉልን። አሁን ልትርቃቸው ስለሚገቡ ስህተቶች መነጋገራችንን እንቀጥል። የመጀመሪያው ስህተት፣ ጎብጠህ መራመድ። ጀርባህ ከጎበጠና ትከሻዎች ወደ ታች ከወደቁ በራስህ እንደማትተማመን ግልጽ መልእክት እየሰጠ ነው። ሁለተኛው ስህተት እጆችህን በኪስ ውስጥ ማስገባት ነው። አንዲትን ሴት ለማነጋገር እየሄድክ እንደሆነ አስብ።
ሁለቱም እጆችህ በኪስ ውስጥ ከሆኑ በሷ አይን ወዲያውኑ አይናፋር፣ የተጨናነቀ ወይም ደካማ ነው ብላ ታስባለች። አንዳንዴ እጅን ኪስ ውስጥ መክተት ተፈጥሯዊ ወይም ዘና ያለ መልክ ቢሰጥም በአብዛኛው ሁኔታ ራስህን ከሰዎች የምታገልና የመከላከል አቋም ላይ ያለ ሰው እንደሆንክ ያሳያል። ሶስተኛው ስህተት ከመጠን በላይ እንቅስቃሴ። አንዳንድ ሰዎች ሲራመዱ አላስፈላጊ የእጅ እንቅስቃሴዎችን ያደርጋሉ ወይም በጣም እጆቻቸውን በማወራጨት ፋሽናዊ አይነት ለመራመድ ይሞክራሉ ወይም እንደዛ ለመታየት ይጥራሉ። ችግሩ ግን ከመጠን በላይ መተወን ተፈጥሯዊ መተማመንህን ያጠፋዋል። ሰዎች የምታስመስል ከሆንክ ተጽዕኖ ይቀንሳል። አስታውስ፣ ቀላል ቀጥተኛና ተፈጥሯዊ አካሄድ ሁልጊዜ ከሁሉ የበለጠ እጅግ ኃይለኛ ነው። አሁን ወደሚቀጥለው ሁለተኛው ሕግ ለመሄድ ዝግጁ ነህ? ሁለተኛው ሕግ የቆምክበት አቋም የሚለው ነው። ይህ እግሮች ከመላ ሰውነት ከ40 እስከ 50 በመቶ ያህል ክፍል ይይዛሉ። ስለዚህ እንዴት እንደምትቆምና እንዴት እንደምትራመድ የሰውነት ቋንቋ ጠንካራ ወይም ደካማ ሆኖ እንዲታይ ትልቅ ሚናን ይጫወታል። ለምሳሌ ከአንድ ሰው ፊት እግሮችህን አጣብቀህ እጆችህን አቋርጠህ እና እንደ ወታደር ጥንቃቄ አቋም ላይ ብትቆም ይህ ደካማና ታዛዥ አቋም ነው። እንዲሁም ብዙ ሰዎች ያለ ምክንያት ስልካቸውን አውጥተው መጎርጎር ይጀምራሉ። ይህ ደግሞ ትኩረታቸው የተበታተነና ግድ የለሽ ሰዎች እንደሆኑ ያሳያቸዋል። ነገር ግን በሌሎች ፊት ኃይለኛና ተጽዕኖ ያለ ሰው ለመምሰል ከፈለክ እጆችህንና እግሮችህን እንደ መሪ ሰው አቀማመጥ አድርግ። ይህን ለማድረግ ደግሞ ጥቂት ቀላል መንገዶች አሉ። የመጀመሪያው ክብደትህን በሁለቱ እግሮች ላይ እኩል አድርግ። ሁልጊዜ የሰውነትህ ክብደት በሁለቱም እግሮች ላይ እኩል እንዲሆን አድርግ። ክብደትህን በአንድ እግር ላይ ብቻ ካደረግ ሰነፍ፣ ደክሞህ ወይም ፍላጎት የሌለ ሰው ትመስላለህ። ነገር ግን በተመጣጣኝ ሁኔታ መቆም በቅጽበት የተረጋጋና ጠንካራ ሰው እንደሆንክ ያሳያል። ሁለተኛ፣ ደረትህን ክፈት፣ ትከሻዎችህን ዘና አድርግ። በምትቆምበት ጊዜ ትልቁን መልእክት የሚሰጠው የሰውነትህ የላይኛው ክፍል ነው። ደረትህን በትንሹ ክፍት አድርግ፣ ትከሻዎችህንም ዘና አድርግ። ይህ ኃይለኛ፣ በራስ የሚተማመንና ቀላል ለመቅረብ የሚመች ሰው እንደሆንክ ያሳያል። ነገር ግን ደረትህን ከዘጋ ወይም እጆችህን ካጣመርክ ራስህን ወይም በራስ የማትተማመንና ራስህን የምትከላከል ሰው ትመስላለህ። ሶስተኛው፣ እጆችህን በተፈጥሮ አስቀምጥ። ብዙ ሰዎች ቆመው ሳሉ እጆቼን የት ላድርጋቸው ብለው ይጨነቃሉ። መልሱ ቀላል ነው። እጆችህን በተፈጥሯዊ ሁኔታ አስቀምጥ። ከጎንህ በማሳነስ ወይም ከፊትህ በቀላሉ አሳያቸው። እጆችህን በኪስ ውስጥ መደበቅ ወይም ያለማቋረጥ ማንቀሳቀስ የተጨነቅ መሆንህን ያሳያል። አራተኛው የራስህ አቀማመጥ ነው። ድብ ራሱን ትልቅ አርጎ ለማሳየት በሁለት እግሮቹ ላይ እንደሚቆም አስብ። በተመሳሳይ ሁኔታ አንተም ራስህን ቀጥ አድርገህ ያዝ። ራስህን በጣም ወደ ታች ካዘነበልክ ታዛዥ ሰው ትመስላለህ። በጣም ወደ ላይ ካነሳው ደግሞ ትዕቢተኛ ወይም ጠበኛ ሰው ትመስላለህ። የተመጣጠነ የራስ አቀማመጥ ግን በራስህ የምትተማመንና የተረጋጋ ሰው እንደሆንክ ያሳያል። ሆኖም ግን ልትርቃቸው የሚገቡ ስህተቶች አሉ። የመጀመሪያው እጆችህን ማጣመር። ይህ በጣም የተለመደ ስህተት ነው። እጆችህን አጣምረ ስትቆም ለሌሎች ለመገናኘት ዝግ ነኝ ወይም ራሴን እየተከላከልኩ ነው የሚል መልእክት ትልካለህ። በቡድን ውይይት ውስጥም ይህ የመከላከል አቋም እንዳለ ያሳያል። ሁለተኛው ስህተት ያለማቋረጥ መንቀሳቀስ። አንዳንድ ሰዎች ክብደታቸውን ከአንድ እግር ወደ ሌላ ያለማቋረጥ ያዘዋውራሉ። ይህ ትዕግስት እንደሌላቸውና እንደተጨነቁ ያሳያል። አስታውስ፣ መረጋጋት የመተማመን ምልክት ነው። ሶስተኛው ስህተት በግድግዳ ወይም በዕቃዎች ላይ መደገፍ። በግድግዳ፣ በጠረጴዛ ወይም በወንበር ላይ መደገፍ ግድ የሌለህና ቸልተኛ ሰው እንደሆንክ ያሳያል። በተለይ በመደበኛ ወይም በሙያዊ ሁኔታዎች ይህን ልማድ መተው ይኖርብሃል። ሁልጊዜም አስታውስ፣ የተመጣጠነ አቋም፣ ክፍት የሰውነት ቋንቋና የተረጋጋ መቆም በራሱ ኃይለኛ ሰው እንድትመስል ያደርግሃል።
ሶስተኛው የምናየው የአቀማመጥ ሁኔታ ወይም ሲቲንግ ቦዲ ላንጉዌጅ ይሆናል። እስካሁን እንዴት መራመድ፣ እንዴት መቆም እንደሚገባ ተምረሃል። ነገር ግን ስትቀመጥ ለአቀማመጥህ ትኩረት ካልሰጠ ያደረግከው ጥረት ሁሉ ዋጋ ያጣል። ስለዚህ ስትቀመጥ የቦታው ባለቤት እንደሆንክ ተቀመጥ። ይህንን ለማድረግ የሚረዱ ብዙ ኃይለኛ የሰውነት አቀማመጦች አሉ። አንደኛ፣ ቀጥ ብለህ ተቀመጥ። ጀርባህን በወንበሩ መዳገፊያ ላይ አሳርፈ ቀጥ ብለህ ተቀመጥ። ይህ ንቁ፣ ትኩረት ያለህና በራስ የምትተማመን ሰው እንደሆንክ ያሳያል። ነገር ግን ጀርባህን አግብጠ መቀመጥ ሰነፍና ደካማ እንደሆንክ ያስመስልሃል። ሁለተኛው፣ እግሮችህን በጽኑ መሬት ላይ ማስቀመጥ። ሁልጊዜ እግሮችህን በጽኑ መሬት ላይ አስቀምጥ። እግሮችህን ማንቀጥቀጥ ወይም አንዱን በሌላው ላይ መጫን የተጨናነቅ መሆንን ያሳያል። የተረጋጉ እግሮች የተረጋጋ አእምሮን ያሳያሉ። ሶስተኛው፣ ክፍት የእጅ አቀማመጥ። እጆችህን በጠረጴዛ ላይ በምቾት አስቀምጥ ወይም በተፈጥሯዊ ሁኔታ በጭን ላይ አሳርፋቸው። ክፍት የሰውነት አቀማመጥ ሰዎች በቀላሉ እንዲቀርቡ ያደርጋል። በተጨማሪም በራስህ የምትተማመን ሰው እንደሆንክ ያሳያል። አራተኛው፣ በትንሹ ወደፊት ዘንበል ማለት። በውይይት ወቅት በትንሹ ወደፊት ዘንበል ማለት ይህ ፍላጎት እንዳለህና በሙሉ ትኩረት እያዳመጥክ እንደሆነ ያሳያል። ነገር ግን ከመጠን በላይ ወደፊት መጎንበስ በጣም የምትጓጓ ወይም ለማስደሰት የምትሞክር ሰው እንድትመስል ያደርግሃል። ይህንን አቀማመጥ ስትጠቀም ሁልጊዜ ቀላል ፈገግታ በፊት ላይ ይኑር። ይህ ፈሪ እንዳልሆንክ፣ በራስህ እንደምትተማመንና የተረጋጋ ሰው እንደሆንክ ያሳያል። ሆኖም እዚህ ጋር ልትርቃቸው የሚገቡ አንዳንድ ስህተቶች አሉ። የመጀመሪያው ስህተት ጎብጠ መቀመጥ። ጀርባህን አግብጠህ መቀመጥ ሰነፍ፣ ደካማና ተነሳሽነት የሌለ ሰው እንደሆንክ ያሳያል። ሁለተኛው፣ እጆችና እግሮችህን አጣምረ መቀመጥ። እጆችህንና እግሮችህን አንዱን በአንዱ ላይ አጣምረህና ደራርበ ስታስቀምጥ ራስህን የምትከላከልና ለሰዎች ዝግ የሆንክ እንደሆንክ ያሳያል። ሶስተኛው፣ እጆችህንና እግሮችህን ያለማቋረጥ ማንቀሳቀስ። ብዕር ማሽከርከር፣ እግር ማንቀጥቀጥ፣ ጥፍር መንከስ ወይም ጣቶችህን መጫወት ሁሉ ውስጣዊ ጭንቀትህን ያጋልጣሉ። አራተኛው፣ ከመጠን በላይ ወደ ላይ መደገፍ። በወንበሩ ላይ በጣም ወደ ኋላ ተደግፈ መቀመጥ ወይም እጆችህን ከራስህ ጀርባ ማስቀመጥ ከመጠን በላይ ዘና ያልክና ግድ የሌለ ሰው እንደሆንክ ያሳያል። በተለይ በሙያዊ ወይም በመደበኛ ሁኔታዎች ይህን አቀማመጥ መጠቀም በፍጹም አይመከርም። ስለዚህ አስታውስ፣ ቀጥ ብለህ ተቀመጥ። እግሮችህን በተረጋጋ ሁኔታ መሬት ላይ አስቀምጥ። እጆችህን በተፈጥሯዊ ሁኔታ ያዝ። ሰውነትህንም በትንሹ ወደፊት አዘንብል። እነዚህ ቀላል ልምምዶች የራሳቸው በራስ የምትተማመንበት፣ ትኩረት ያለህና ኃይለኛ ሰው እንድትመስል ያደርጉሃል። የመጨረሻው ሕግ የእጅ እንቅስቃሴ ነው። አሁን ደግሞ ወደ ሁሉም ከሚበልጠው ነጥብ ደርሰናል። ይህ የእጅ እንቅስቃሴ። የእጅ እንቅስቃሴዎች በጣም ኃይለኛ ናቸው። የምትናገረው ቃል እስከ 50 ከመቶ የበለጠ ተጽዕኖ ያለው ማድረግ ይችላሉ። ለዚህም ነው የተሳካላቸው ነጋዴዎች፣ ፖለቲከኞችና ተጽዕኖ ፈጣሪዎች የእጅ እንቅስቃሴን በብዛት የሚጠቀሙት። ምክንያቱም መልእክታቸውን የበለጠ ኃይለኛ ለማድረግ በእጅጉ ይረዳቸዋል። አንደኛ፣ ጠቃሚ እንቅስቃሴ። አንድን ነገር ለማጉላት ስትፈልግ በቁጥጥር የተሞላ መንገድ ጣትህን በመጠቆም ተናገር። ነገር ግን በቁጣ ወይም በጥቃት መልክ አትጠቁም፣ አለበለዚያ ሰዎች እንደምታስፈራራቸው ይሰማቸዋል። ሁለተኛው፣ ግልጽ የእጅ ምት። እጅህን በጎን ወይም ወደፊት በተቆጣጠረ ሁኔታ ስታንቀሳቅስ ቃልህን የበለጠ ግልጽና ከባድ ይመስላሉ። ይህ እንቅስቃሴ ለአስፈላጊ ነጥቦች ብቻ ተጠቀምበት። ሶስተኛው፣ ፍሬም መፍጠር። ሁለቱንም እጆችህን በመጠቀም የማይታይ ፍሬም እንደምትሰራ አድርጋ አስብ። ይህ ሰዎች ለምትናገረው ነገር ትኩረት እንዲሰጡ ያደርጋል። አንተንም ገላጭና በራስ የምትተማመን ሰው እንድትመስል ያደርጋል። አራተኛው፣ የጣት ፒራሚድ። የሁለቱንም እጆች የጣቶችህን ጫፎች እርስ በእርስ እንዲነካኩ ስታደርግ ይህ በራስህ እንደምትተማመን
ሁኔታውን እንደምትቆጣጠርና ብልህ እንደሆንክ ያሳያል። ብዙ መሪዎች፣ ተናጋሪዎች ይህን አቀማመጥ ይጠቀማሉ። ሆኖም ግን እዚህ ነጥብ ስር ልትርቃቸው የሚገቡ አንዳንድ ስህተቶች አሉ። የመጀመሪያው እጆችህን አጥብቆ መያዝ። እጆችህን አጥብቀ መያዝ ጭንቀትና ፍርሃት እንዳለብህ ያሳያል። ሁለተኛው እጆችህን መደበቅ። እጆችህን በኪስ ውስጥ መደበቅ ወይም ከጠረጴዛ በታች ማስቀመጥ ተአማኒነትን ይቀንሳል። ሶስተኛው ያለማቋረጥ መጫወት። ብዕር ማሽከርከር፣ ጣቶችህን መጫወት፣ ጥፍር መንከስና ተመሳሳይ ልምዶች ሁሉ ያልተረጋጋ ሰው እንደሆንክ ያሳያሉ። አራተኛው ከመጠን በላይ የእጅ እንቅስቃሴ። በእያንዳንዱ ንግግር እጆችህን ከመጠን በላይ ማንቀሳቀስ ቁጥጥር የሌለህና ልጅነት ያለብህ ሰው እንድትመስል ያደርጋል። አስታውስ፣ እጆችህን እንደ ቋንቋ ናቸው። በቁጥጥር የተሞላ መጠቆም፣ ግልጽ የእጅ ምት፣ ፍሬም መፍጠርና የጣት ፒራሚድ አቀማመጥ ኃይለኛ ሰው ያስመስሉሃል። ነገር ግን እጆችህን መደበቅ፣ ያለማቋረጥ መጫወትና ከመጠን በላይ ማንቀሳቀስ ደካማ ምስል ይፈጥራሉ። እነዚህን ሁሉ በሕይወት ላይ ከተገበርክ በማንኛውም ቦታ በራስ የሚተማመን ተጽዕኖ ያለውና አስደናቂ መገኘት ያለው ሰው ሆነ ራስህን ማቅረብ ትችላለህ። ይህ ቪዲዮ በሕይወት ላይ ከተገበርክ በማንኛውም ቦታ በራስ የሚተማመን ተጽዕኖ ያለው ሰው ሆንክ ማለት ነው። ይህ ቪዲዮ በሕይወት ላይ ትንሽም ቢሆን ጠቃሚ ሆኖ ካገኘው እንደዚህ ያሉ የራስ ማሻሻያ ቪዲዮዎች እንዳያመልጡ ቻናሉን ሰብስክራይብ በማድረግ ይህንን አስደናቂ ቤተሰብ ተቀላቀል። ካነሳናቸው ነጥቦች የትኛው ሐሳብ ተመቸ? ኮመንት ላይ ጻፍልን። በሚቀጥለው ጊዜ እንዲና መሰል ሕይወት ለዋጭ ቪዲዮዎች ወደ እናንተ እንዲደርሱ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ተቀላቀሉን።